በአጋጣሚ የተመሰረተው ቤተክርስቲያን አቦ ቤተክርስቲያን የልማት ኮሚቴ ጽሕፈት ቤት ውስጥ ነው የተመሰረተው እና ነገርና ለሚቀጥለው ወር ጀምረን እንያስባል ለምን ዛሬውን አንጀምረውም ተባለ። አጠቃላይ መሰረታዊ ሐሳቡ ላይ ከተስማማን በኋላ በለቱ መመዝገቢያ 100 ብር ወርሃዊ መዋጮ 300 ብር ብለን የነበርነው 5-6 ሰዎች በለቱ መዝገባ ጀምረን ጊዜያዊ አደራጅ ኮሚቴ አቋቋምንና በዚያ ጀመርን። አራራት የመጀመሪያውን የመስራች ጉባኤውን ግንቦት 2013 ሲያካሂድ 65 አባላትን ይዞ ነው የተመሰረተው። አሁን ላይ አክቲቭ የሆኑት ቆጣቢዎቹ እስከ 215 220 የሚደርሱ አክቲቭ የሆኑ አባላት አሉት። በጣም ነው የደገፈኝ። በሰዓቱ እኔ ምንም የመጨረሻ እንትን ደርሼ ነበር ማለት የመክፈሉ አቅም አጥቼ ያው በዚህ ትንሽም ቢሆን ብሩ በዚህ እንትን መሰረት አሁን የደረስኩበት ደረጃ ላደርስ እችላለሁ። ከተመሰረተና ህጋዊ ዕውቅና ከተሰጠው ገና 5 ዓመት አልሞላውም። ከ7 ሚሊዮን ብር በላይ ለአባላቱ አበድሯል። በየወሩ ከ200,000 እስከ 350,000 ብር ከአባላቱ ይሰበስባል። የአባላቱ ቁጥርም ከ215 በላይ ነው። ከራሳችን ለራሳችን በሚል መርህ በጥቂቶች የተጀመረው አራራት የገንዘብ ቁጠባና ብድር የህብረት ስራ ማህበር ያመሰራረት ታሪኩ እንዲህ ነበር የጀመረው። በአጋጣሚ የተመሰረተው ቤተክርስቲያን አቦ ቤተክርስቲያን የልማት ኮሚቴ ጽሕፈት ቤት ውስጥ ነው የተመሰረተው እና ተነጋገርና የተወሰኑ ሰዎች አይ ቲንክ አንተም ያለ መሰለኝ ተነጋገርና ለሚቀጥለው ወር ጀምረን እንያስባል ለምን ዛሬውን አንጀምረውም ተባለ። 5-6 ምን አይመስለኝ የነበረው ሰዎች የዛን ዕለት ጀምረን ነው። ከዛ በኋላ እየሰፋ እየጨመረ አሁን ያለበት ደረጃ ላይ ደርሷል። ነሐሴ 2012 መጨረሻ አካባቢ 5 አካባቢ አባላት ሆነን በመነሻ ጉዳዩ ላይ አቦ ቤተክርስቲያን አቶ ተስፉ ፍርዴ ቢሮ ተሰብስበን መከረን። በዚህ ላይ የመጀመሪያ ቀን ነሐሴ 18 አካባቢ ነው 2012 የመጀመሪያው ቀን ድራፍቱን አይተን መተዳደሪያ ደንቡን አይተን ተለያየን። ሁለተኛ ዙር በሳምንቱ ስብሰባ አደረግንና ጳጉሜ ውስጥ ይመስለኛል አባላት ምዝገባ መጀመር አለብን በሚል አጠቃላይ መሰረታዊ ሐሳቡ ላይ ከተስማማን በኋላ በለቱ መመዝገቢያ 100 ብር ወርሃዊ መዋጮ 300 ብር ብለን የነበርነው 5-6 ሰዎች በለቱ መዝገባ ጀምረን ጊዜያዊ አደራጅ ኮሚቴ አቋቋምንና ጌታቸር ገንዘብ ያዥ፣ እኔ ሰብሳቢ፣ ጌታቸር ጥበቡና ጋሽ ተስፉ የኮሚቴው አባላት ሆነው በዚያ ጀመርን። ከዛ በኋላ በእኔና በጌታቸር ስም በግል አካውንት ነው የጀመርነው። አካውንት ከፈትን፣ ኤንድ ኦር አካውንት በሁለታችን ፊርማ የአባላት ክፍያዎችን እየሰበሰብን እዚያ ማስቀመጥ ጀመርን። ከነሐሴ 2012 እስከ ግንቦት 2013 ድረስ የአባላት ምዝገባና ማሰባሰብ ስራ ነው ስንሰራ የቆየነው። የተበታተኑ የፋይናንስ ጠብታዎችን ወደ አንድ በማሰባሰብና የቁጠባን ጥቅም በማስረዳት አባላቱ በችግር ጊዜ የሰው ፊት እንዳይገርፋቸው ላልተፈለገ ብዝበዛ እንዳይዳረጉና ችግሮቻቸውን ከቆጠቡት ገንዘብ ላይ እንዲሸፍኑ ማድረግ የአራራት ዓላማው። አብዛኛው ብዙዎቻችን ቁጠባ ሲባል ትርፉን የምንቆጥብ ነው የሚመስለው። ለኮንሰምሽን ተጠቅመነውን ተጠቅመን ሌላ መዋል የሚገባን ሌላ ቦታ ላይ አውለን ከዛ የተረፈውን ይቆጥባለን። ይሄኛው ግን አንድ ሰው ለምን ባንክ አካውንት የለህም ወይ ማቆጠፉ ስትለው ከዚህ ደሞዝ ላይ ምን አደረገ ነው የሚለው። በተበታተነ መንገድ አባላቱ ያላቸውን ገንዘብ ወደ አንድ አሰባስበው በጋራ መጠቀም እንዲችሉ አባላት ካላስፈላጊ ያራጣ ብድርና አላስፈላጊ መሳቀቅ ውስጥ ራሳቸው የቁጠባ ባህላቸውን አዳብረው
ችግራቸውን መፍታት እንዲችሉ የብድር አገልግሎት ማቅረብ ነው። በሌላ መልኩ ደግሞ አባላት የራሳቸውን የቁጠባ ባህል ማዳበር ነው። ነሐሴ 2012 ዓ.ም በቤተ ክርስቲያን ቅጥረ ግቢ ውስጥ የተጀመረው የአራራት ገንዘብ ቁጠባና ብድር ጉዞ ግንቦት 2013 ዓ.ም የመጀመሪያ ጉባኤውን በማካሄድ ህጋዊ እውቅና አገኘ። አራራት የመጀመሪያውን የመስራች ጉባኤውን ግንቦት 2013 ሲያካሄድ 65 አባላትን ይዞ ነው የተመሰረተው። አሁን ላይ አክቲቭ የሆኑት ቆጣቢዎቹ እስከ 215 ከ220 የሚደርሱ አክቲቭ የሆኑ አባላት አሉት። በአቆጣጠብ ደረጃም ምንም እንኳን የማህበሩ ዝቅተኛ የቁጠባ ወለል 500 ቢሆንም አብዛኞቹ አባላት 1000 ብርና ከዛ በላይ የሚቆጥቡ ናቸው። አራራት በዋናነት ስራውን ለማሳለጥ የሚጠቀምበት ቁልፍ መሳሪያ የቴሌግራም ቻናል ነው። ቻናሉን በመጠቀም አዳዲስ አባላትን ያፈራል። ወርሃዊ ቁጠባና የብድር ክፍያዎችንም ይሰበስባል። አባላቱና አመራሮቹ በየዕለቱ ሰዓት ሳይገድባቸው ይገናኛሉ። ምንም እንኳን ገንዘቡ በቴሌግራምና በባንኮች የሚሰበሰብ ቢሆንም አመራሮቹ እያንዳንዷን የፋይናንስ እንቅስቃሴ ከግል ስራቸው በላይ በመከታተልና መረጃን በማደራጀት የማህበሩን የፋይናንስ ስርዓት ጤንነት ያስጠብቃሉ። እንዳጋጣሚ ሆኖ የአራራት አመሰራረቱ ከሌሎች ማህበራት ለየት ያለ ነው ማለት በጣም ዳይቨርሲፋይድ በተቋም አይደለም የተመሰረተው። በቃ በነዋሪ ነው የተመሰረተው። አራራት ሲመሰረት የሥራ ባህሪያችንን የእያንዳንዳችን የተለያየ ነው። አሁን ተቋማት ላይ የተመሰረቱ ማህበራት ቀጥታ የብድር ተመላሹን ከፔሮል የሚቀነስበት አሰራሮች አሉ። የኛ ግን እንደዛ አይደለም። አባሉ የወሰደውን ብድር በማህበሩ የብድር መመለሻ ሂሳብ ቋት አለው፣ ቀጥታ ራሱ ነው የሚያስገባው። ብድርን ስንሰጥ ጥንቃቄ በተሞላበት መልኩ መሆን መቻል አለበት። ለብድር አመላለሱም አስተማማኝ የሆኑ ዋስትናዎች መቅረባቸው መረጋገጥ ስላለበት ያንንም በማረጋገጥ ነው ብድሮችን እየሰጠን ያለ ነው። የመጀመሪያው ተበዳሪያችን እንዳልኩ 2015 ላይ ነው ያበደር ነው 90,000 ብር ነበር የሰጠነው። እንዳጋጣሚ ሆኖ የመጀመሪያው ተበዳሪያችን ቤት ደርሷቸው የመሙያ ብር ጎድሏቸው ስለነበረ የወሰዱት የቤት ባለቤት በማድረጋችን ኩራት ይሰማናል። ብድሩም ተከፍሎ አልቋል። አሁን ላይ ያለምንም ህጸት እንደውም እንደ ሮል ሞዴል የሚሆኑና አይነት አባላችን ናቸው። የመጀመሪያው ተበዳሪያችን ኢቭን የክፍያ ጊዜያቸው እንኳን ከተቀመጠው የማህበሩ ዴድላይን አንድ ቀን እንኳን አያልፎ አያውቅም። አንዲት ሞር የክፍያ ጊዜ ዘለው ማያውቁም። እስካሁን የተወሰዱ ብድሮች እየተመለሱ ነው ያሉት። ምናልባት ይሄ አባላትን ማመስገን ይገባናል። ምክንያቱም አባላት የሚወስዷቸውን ብድሮች በስነ ስርዓት አውቀው እየወሰዱ ነው ያሉት። ለሚፈልጉት ነገር ለችግራቸው ለሚያስፈልጋቸው ስራዎች ስለሚወስዱ አባላትም አብዛኞቹ የተለያዩ ተቋማት ላይ ስለሚሰሩ የብድርን ጠቀሜታ የሚያውቁ ብድርን መልሰው ደግሞ ሌሎች አባሎች ደግሞ መበደር ስላለባቸው በስነ ስርዓት እየተመለሰ ነው ያለው። የፋይናንስ ተቋም ሲመራ አንደኛ እምነት ይጠይቃል፣ ለአባላቱ መታመን ይጠይቃል። አባላት ደግሞ መጀመሪያ እንዳነሳውልህ ገንዘባቸውን ሲከፍሉ የነበረው በግል አካውንትና በግላችን ነበር። ስለዚህ እኛ ደግሞ ትልቅ ኃላፊነት ስለነበረብን በጣም ያስጨንቀንም ስለነበረ በተለይ ጌታቸርና እኔ በስማችን የግለሰቦችን ብር ሰብስበን ስናንቀሳቀስ ትልቅ ስጋት ነበረብን። እሱ አንድ ለአባላት የሰጠው እምነት ቀላል የሚባል አይደለም። ፋይናንስ ላይ አንድ ጊዜ ከተንሸራተተ ደግመህ ለመጠገን ትቸገራለህ። ስለዚህ በእምነት በእውቀት መምራት ይጠይቃል። ስራ አስፈጻሚዎቹም እውነት ለመናገር በተለይ ጌታቸር በፍቃዱ ግዛቸውን ጨምሮ ውጤታማ የአመራር ብቃት ተጠቅመዋል የሚል እንደ ቦርድ አጠቃላይ አስተያየት አለ። አሁን አራራት የገንዘብ ብድርና ቁጠባ ተቋም ህጋዊ እውቅና ካገኘ 5 ዓመት ሊሞላው ነው። በዚህ ቆይታውም ከተነሳበት ጅምር አንጻር ብዙ ርቀት ተራምዷል። ከአባላቱ መካከል 1/4 የሚሆኑት የብድር ተጠቃሚዎች ናቸው። ብዙዎቹ የገጠሟቸውን ችግሮች ለመሻገር የአራራትን ብድር ተጠቅመዋል።
ምንም እንኳን የመጀመሪያ የሆነ መስራች ጉባኤያችንን ስናካሄድ ከ6 ወር በኋላ ቁጠባ ብድር አገልግሎት እንሰጣለን ብለን ወስነን የነበረ ቢሆንም በተለያየ ምክንያት ዘግይተን የመጀመሪያውን ብድር የሰጠነው በደንብ ባልተዘጋጀንበት የሆነ ሁኔታ አቶ ሲሳይ እርዳቸው የሆነ ለተባሉ የመጀመሪያው ተበዳሪያችን በወርሃ ግንቦት 2015 ላይ ነው የጀመርነው ብድር። አሁን ላይ ከ45 በላይ የሆነ ተበዳሪዎች አሉን። በብዛት 45 ቢሆኑም በብር መጠን ከ7 ሚሊዮን ብር በላይ እንግዲህ ከአባላት በቁጠባ መልክ የሰበሰብነው ብድር ለአባሎቻችን እንደየችግራቸው የሆነ ፍላጎታቸው መጠን የማህበሩን የማበደር አቅም ከግምት ውስጥ በማስገባት ለነዚህ አባሎቻችን ብድር አቅርበናል ማለት ነው። እዚህ ማህበር ውስጥ የገባሁት አንድ ጓደኛዬ ምክንያት ነው እና የመስራቹም አንድ አባል ነኝ። ከዛ ከገባው በኋላ አብረን ነበር የምንሰራው ከልጁ ጋር ኮንስትራክሽን ውስጥ ነው የምንሰራው እና አጋጣሚ እንትኑ ከተጀመረ ከ2 ዓመት በኋላ የሆነ አጋጣሚ አገኘው በምንሰራበት መስሪያ ቤት የቤት እድል አግኝቼ ግን የምከፍለው አልነበረኝም። አጋጣሚ ከጓደኞቼ ሰበሰብኩ ምን አልኩና የቀረ ብር ነበረኝ ያው አነስተኛም ቢሆን ግን ማግኘት አልቻልኩም ነበር። አጋጣሚ እዚህ ስለተንት ስላልኩኝ ባለኝ ማህበሩ በሚፈቅደው አቅም መሰረት ያንን ተጠቃሚ ሆንኩኝና ጥቅሙ ለብሩ አነስተኛም ቢሆን የመጀመሪያም ስለሆነ ትንሽም ብርም ቢሆን ግን ለኔ የሰጠኝ ጥቅም በጣም ትልቅ ነው። ከቤተሰብም አጥቻለሁ ከጓደኛም ሰብስቤ የመጨረሻ ደረጃ ላይ ደርሼ ስለነበረ ያንን ብር በማግኘቴ ያው ትልቅ ጥቅም ነው እና አሁን የደረስኩበት አሁን ከዓመት በላይ ሆኖኛል። ቤቱን ተረክቤ ያው ሌሎችም እዳም ቢኖርብኝ እየከፈልኩ ነው ያለሁት እና በጣም ይጠቀመኝ። እንደዚህም ያው አጋጣሚ ነው ያው ጓደኛዬ ስለሆነ እንደዚህ አይነት ነገር አለ በሚልበት ሰዓት ዝም ብዬ ነው የገባሁት። ይሄም ያው የተወሰነ ጥቅም ሊኖረው ይችላል አስቤ ነው እንጂ አሁን ያለሁበት ደረጃ ላይ እንደዚህ ያደርሰኛል ብዬም አላሰብኩም ነበረ። ጥሩ ጥቅም ነው ያገኘሁት። ብድር ከተበደሩት ውስጥ አንደኛው ነኝ። ያው የተበደርኩበትም ዓላማ በሰዓቱ ላስፈለገኝ ችግር መደጎሚያ እንዲሆን ብዬ ነው። ያንንም ችግር ቀርፌበታለሁ እና ብድሩንም በበቂ ሁኔታ እየመለስኩ ነው አሁን ሰዓት እንገኛለን። ቤት ባለቤት ሆኛለሁ። በጣም ነው የደገፈኝ። በሰዓቱ እኔ ምንም የመጨረሻ እንትን ደርሼ ነበር ማለት የመክፈሉ አቅም አጥቼ ያው በዚህ ትንሽም ቢሆን ብሩ በዚህ እንትን መሰረት አሁን የደረስኩበት ደረጃ ላደርስ እችላለሁ። ቤቱ አሁን ተረክቤ እያከራየሁ እዳዬንም እየከፈልኩ ነው ያለውና በጣም ጥሩ ጥቅም ሰጥቶኛል። አራራት እስካሁን የስራ አስፈጻሚ ኮሚቴ ቦርድ ሊቀመንበሮችም እንደገለጹት ከ45 በላይ ለሚሆኑ አባላቶች ብድር ሰጥቷል። እኔም ራሴ አንድ የብድር ተጠቃሚ ሆኜ ለምፈልገው ጉዳይ ወስጄ ብድሬን በሚገባው ሰዓት እየመለስኩ ያለው ነውና አራራት ለሁላችንም የሚደርስ ከሁላችንም የተወጣጣ ስለሆነ አራራትን ራሴ ላመስግን እፈልጋለሁ ማለት ነው። አራራት ሲመሰረት ገና ጽንሰ ሀሳቡ ሲመጣ ካሉት ሰዎች አንደኛው ነኝ። ስለዚህ አራራት እንዲመሰረት ዋነኛውም የተፈለገበት የሆነ የመረዳዳት ባህል ኖሮት እኛም ተጠቃሚ እንድንሆን በሚል ነው አራራት እንዲመሰረት ያደረግነው። አራራት ሲመሰረት አባልንም በማስገባትና በማፍራት ደረጃ አስተዋጽኦ አድርጌያለሁ ብዬ አስባለሁ። በ300 ብር ዝቅተኛ ወርሃዊ ቁጠባ የተጀመረው የአራራት የቁጠባ መጠን ወደ 500 ብር አድጓል። ይሁንና አብዛኞቹ አባላት ከዝቅተኛው መነሻ በላይ የሚቆጥቡ ናቸው። ምክንያቱም ዛሬ የሚቆጥቡት ገንዘብ የነገ ህልማቸውን ለማሳካትና ድንገት ለሚገጥሟቸው ችግሮች ፈጥኖ እንደሚደርስላቸው አባላት በመረዳታቸው ነው። ሁሉንም የማህበረሰብ ክፍል ተደራሽ ለማድረግ በማሰብ ዝቅተኛ የቁጠባ መጠኑ 500 ብር ነው። ጣራው ግን ወይም ደግሞ ከፍተኛ የቁጠባ ወለሉ አንሊሚትድ ነው ያደረግነው። ሰው የመቆጠብ አቅም ካለው ላይ የሆነ ቀንሶ የማስቀመጥ የሆነ ፍላጎት ካለው መገደብ ስለሌለብን በዛ ልክ ጣራውን አንሊሚትድ አድርገነው በተጠናከረ መልኩ እነዚህ አባላት የሆነ ቁጠባቸውን እየቆጠቡ ነው
እንግዲህ እስካሁን የሆነ ባለን 1000 ብር የሚቆጥቡ በጣም የሆነ ብዙ ናቸው። 2000 የሚቆጥቡ አሉ፣ 3000 የሚቆጥቡ አሉ፣ 5000 የሚቆጥቡም አባላቶቻችን አሉ። እንግዲህ እስካሁን የሆነ በወጥነት ባለው መልኩ 5000 ነው እስካሁን ድረስ የሆነ በወር ትልቁ ቁጠባ እየተቆጠበ ያለው ማለት ነው። እንግዲህ ወደ ባቤሬጅ ስናመጣው ያው እንደየወሩ ከፍ ዝቅ የማለት እንትኖች አሉ። ወርሃዊ የሆነ ኮሌክሽናችን የጣም የቁጠባም የብድር ተመላሽም የሆነ ሆነው አራራት ከ200 እስከ 350 ሺህ በወር ይሰበስባል። አሁን ባለው የሆነ ነባራዊ ሁኔታ ማለት ነው። እንደዚህ ቁጠባ ባለመቆጠብ በሚዝረከረኩ አባላት ላይ ምህረት የለንም። እንደ ስራ አስፈጻሚ እየተከታተልን የተዝረከረኩትን እንቀንሳለን ከአባልነት ማለት ነው። ስለዚህ አባላት ውስጥ አራራት ውስጥ ለመቆየት በቁጠባ አክቲቭ መሆን ዲሲፕሊን መሆን አንዱ ክራይቴሪያ ነው ማለት ነው። ጥብቅና በሙያ የሚመራ የፋይናንስ አስተዳደር ስርዓት የአራራት ገንዘብ ቁጠባና ብድር ህብረት ስራ ማህበር መለያ ነው። የብድርም ሆነ የቁጠባ ክፍያ መንጠባጠቦችን በመከታተል ስር ሳይሰዱ ይከታተላል፣ ያርማል። በዚህም ማህበሩ በተቋቋመበት የካ ወረዳ 2 እና የካ ክፍለ ከተማ ህብረት ስራ ማደራጃ ጽህፈት ቤቶች በተደረገ ቁጥጥርም የተሻለ አፈጻጸም ያለው ማህበር በመሆን እውቅና አግኝቷል። አራራት በ2017 3-4 ጊዜ ኢንስፔክት ተደርጓል። በክፍለ ከተማዎች ኢንስፔክሽን አካሂዷል። በወረዳዎችም በአደራጅ መስሪያ ቤቱ ኢንስፔክሽን ተደርጓል። ካሉት ማህበራት የተሻለ ፐርፎርማንስ የነበረው ከዘመኑ ጋር የሚዘምን የሂሳብ አያያዙም ሆነ የአባላት ቅበላው ክትትሉ የተሻለ ማህበር ነው በሚል እውቅና ሰርቲፊኬት አግኝቷል። ይሄ የበለጠ ለመጠናከር እድል ፈጥሮለታል። በዚህ አጋጣሚ የወረዳ 2 የካ ክፍለ ከተማ ወረዳ 2 ህብረት ስራ ማህበራት ማደራጃ ጽህፈት ቤት በተለይ ወይዘሮ ጹብና ብሩክ የሚባሉ ልጆች በማደራጀት ሂደት ከፍተኛ አስተዋጽኦ ሲያደርጉልን የነበሩ አሁንም ማደራጃው በዛው መንገድ ቀጥሎ እስካሁን ድረስ ድጋፍ እያደረገልን በሆኑ በዚህ አጋጣሚ እነሱንም ማመስገን እፈልጋለሁ። የአራራት እስካሁን ጉዞ አመርቂና አስደሳች ቢሆንም መዳረሻውን ግን ገና አልጀመረውም ማለት ይቻላል። በርካታ አባላትን በማፍራትና የፋይናንስ አቅም በማሰባሰብ ሚሊዮን ብሮችን ለሚሊዮኖች በማበደር ከድህነት እንዲላቀቁ ማድረግ ራሱም ግዙፍ ተቋም የመሆን ዓላማ ያለው ማህበር ነው። በእውነት ከትላልቆቹ ባንክ ደረጃም ሊደርስ ይችላል ብዬ አስባለሁ። ሁሉም ከትናንሽ የተነሳው እንደገና ደግሞ ያለው የማህበሩ ጥሩ ሰው አለው፣ የተማረ አለው፣ ባለሙያ አለው፣ ሁሉም አይነት ሰው ስላለው ወደፊት ትልቅ ደረጃ ላይ ይደርሳል ብዬ አስባለሁ። እስከ ባንክ ደረጃም ይደርሳል ብዬ ምኞት አለኝ። ማለት ከዛ ደረጃ ከ7 ሰው መስራቾች ቅድሚያ መስራቾች ተነስቶ እዚህ ጋር መድረሱ አንደኛ ትልቅ ስኬት ነው። ማለት እየጠቀመን ያለው ለብዙ ነገር ለምንፈልገው ችግር እየደረሰልን ነው። ስለዚህ ቀጣይም ከዚህ በበለጠ አድጎና ብዙ ሰዎችን እንዲጠቅም ፍላጎት አለኝ። ደስ ይለኛል እዚህ በመድረሱ። ዛሬውን የሆነ አራራት እዚህ የሆነ ይሄንን ቀረጻ እያደረግን ያለ ነው። በአራራት በተከራያት ትንሽዬ ቢሮ ውስጥ ቁጭ ብለን ነው ይሄንን ቀረጻ እያደረግን ያለ ነው። ከ5 ዓመት በኋላ አራራት በራሱ ህንፃ ላይ በራሱ ቢሮ ላይ ቀረጻ እንደምናደርግ አልጠራጠርም። በመሆኑም አባላት ገንዘብ ከመቆጠብና ከመበደር ባለፈ አዳዲስ አባላትን የማፍራት ማህበሩን የማስተዋወቅና የማሳደግ ተልዕኮ መወጣት ይጠበቅባቸዋል። የቁጠባ አቅማችንን ማሳደግ፣ ለማህበሩ ጠቃሚ የሆኑ ሀሳቦችን ማዋጣትና ከአመራሩ ጎን በመቆም ስራዎችን ማገዝም ከአባላቱ የሚጠበቅ ተግባር ነው። ብዙዎቻችን የአራራት የሆነ አባሎች ተቀጣሪዎች ነን ወይም ደግሞ የየራሳችን የሆነ ሌላ ስራ ያለንን ተቀጥረን እየሰራን ያለነው ሌላ ተቋም ላይ ነው። ነገ ጠዋት በአጭር ጊዜ ውስጥ አራራት ውስጥ ራሳችን ቀጣሪ ራሳችን ተቀጣሪ ሆነን መስራት አለብን የሚል እምነት እንዲኖረን እፈልጋለሁ። ይህንን ለማድረግ ደግሞ እያንዳንዳችን የሆነ ተግተን አራራት የኔ ነው፣ ስለዚህ ጊዜዬንም ጉልበቴንም ሁሉ ነገሬንም የሆነ ለአራራት ላይ ኢንቨስት ማድረግ አለብኝ የሚል የሆነ ስሜት መፈጠር አለበት። አባላት ቅስቀሳ ላይ እስካሁን ባለው ሁኔታ እኛ ቀስቅሰነው ሳይሆን አባሉ እየፈለገ ነው የሚመጣው።
አራራት ማን ነው እያለ አራራትን ራሳቸው እያሳደዱ እንጂ የሚመጡት የኛ አባላት እናንተን ያን ያክል ቅስቀሳ ያደረገ አይደለም። ስለዚህ ፕሮሞሽን ማድረግ ይጠይቃል፣ ማስተዋወቅ ይጠይቃል። ምን እየሰራ እንደሆነ በደንብ ማስተዋወቅ የሚጠይቅ ስራ ነው። የአራራት አባላት ቁጥር አሁን 200 አካባቢ ነው። የሚቀጥለው ጠቅላላ ጉባኤ ላይ ይሄ 200 አባል አንዳንድ አባል ቢያመጣ ወደ 400 ያድጋል። ስለዚህ በትንሹ 3 አባል ያመጣል ብለን እናስባለን። የሚቀጥለው አመት ጠቅላላ ጉባኤ ላይ እግዚአብሔር ፈቅዶ ከ600 አባላት በላይ ይዞ ጠቅላላ ጉባኤውን ያካሂዳል የሚል ነገር ነው ያለን። አራራት አሁን ላይ 200 አባሎችን ተሻግሯል። ነገር ግን ይሄ በቂ ነው ብዬ አላስብም። እያንዳንዱ አባል ተጨማሪ ሰዎችን ወደ አራራት ቢጋብዝ ከዚህም በላይ ቁጠባዎች መቆጠብ ይቻላል። ለአባሉም ብድር መድረስ እንችላለን ማለት ነው። ስለዚህ አሁን ባለው ሁኔታ ካለው አባል ውስጥ 1/4 ያህል ተበዳሪ ሆኗል ማለት ነው። ይሄ የሚያሳየው አራራት የሚሰበስባቸውን ገንዘቦች የቁጠባዎችን መልሶ ሙሉ በሙሉ ለተበዳሪዎች እየዋለ ነውና ይሄ ከሌሎች ተቋማት ማይክሮ ፋይናንስም ከሌሎች ምድርና አቻ ተቋማት ጋር ስናየው በጣም አመርቂ ስራ ነው ብዬ አስባለሁ። በእውነት ትልቅ ነገር ነው። አሁን ይሄ እንደ ቀልድ ነው የገባሁት እዚህ ስገባ፣ ግን ማንኛውም ሰው ትንሽ ነው የሚከፍለው፣ ቤተሰብ ይሆናል እና ይህችን ከፍሎ ቀስ እያለ ምን እንደሚያጋጥመው የሰው ልጅ አይታወቅም እና በሆነ ታይም ላይ በሚቸግረው ጊዜ ሰው የማይደርስለት ጊዜ ትልቅ ጥቅም ስለሚደርሰው ማንኛውም ሰው ጓደኞቻችን ሆኑ ዘመዶቻችን ይህንን ማህበር ቢቀላቀሉ እላለሁ። አራራት እስካሁን ለደረሰበት ደረጃ ጊዜያችሁን ዕውቀታችሁንና ገንዘባችሁን ሳትሰስቱ ላበረከታችሁ አመራሮችና አባላት የከበረ ምስጋናችንን እያቀረብን ለቀጣይ ጉባኤያችን ከዚህ የበለጠ ቁጥራችን ጨምሮ ብዙ ገንዘብ ሰብስበንና ብዙ አበድረን እንድንገናኝ ሁላችንም ከዚህ የበለጠ እንትጋ መልእክታችን ነው። ሰላም።